ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ታደርጋላችሁ። ላይክ ያደረጋችሁ አድምጡን። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ በመሆን እግር ኳሳዊ ጉዳዮችን በስፋት የምንወያይበትን ቻናል እንድትቀላቀሉ በአክብሮት እንጋብዛለን። ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት እንግዲህ ባጋጠመን ቤተሰባዊ ምክንያት ሰፋ ላለ ደቂቃ የሊቨርፑልና የማንቸስተር ዩናይትድ የ2-1 የአንፊልዱን የዩናይትድን ድል በተመለከተ ሰፋ ላለ ደቂቃ ቆይታ አላደረግንም። ነገር ግን መነሳት ያለባቸው ነጥቦች እያንዳንዱን በተወሰኑ ደቂቃዎች አንስተን አልፈናል። ነገር ግን ባለሜዳው ሊቨርፑል ሻምፒዮናው ሊቨርፑል ምን ነካው? ለተከታታይ አራት ጨዋታ መሸነፉ ከምን መነሻ? እስቲ ጠቅላላ አድርገን በዚህ ፕሮግራም የእናንተን ሐሳብ መነሻው ምን ሊሆን ይችላል ከምን መመዘኛ እስቲ እንመልከት ይህን ጉዳይ። ምክንያቱም ሻምፒዮናዊ ነው ቡድን በአንዴ እንዲህ አይነት ባህሪ ማሳየት የለበትም። ያውም ፈጣን የሆነ መውረድ ወይም የሊቨርፑል ግራፍ የሚያሳየው ኦፕታ ሊጉ ሲጀምር ከፍተኛ ግምት ምናልባት ባለፉት 4-5 ሲዝን ውስጥ ተሰጥቶ የማይታወቅ አይነት ግምት ሰጥቷል ለሊቨርፑል። ነገር ግን በ3 ወር ባልሞላ ጊዜ ውስጥ ያን ግምት በአንዴ ነው ያነሳው። ከምን መነሻ ነው? ምክንያቱም ይሄን ግምት ለመስጠት ደግሞ ያነሳሳው ኦፕታን ከብዙ እይታ አንፃር ደግሞ ስንመለከት የተጫዋቾች ፊርማ ለአብዛኛው የእግር ኳስ ቤተሰብ ሊጉ በሊቨርፑል ዶሚኔት ተደርጎ ሊቆይ እንደሚችል እምነት ነበር። ያውም ለዚህ የውድድር ዓመት ሳይሆን ቀጣይነት ያለው ልክ ሲቲ ዶሚኔት እንዳደረገው የሊቨርፑል ማኔጅመንት ዲፓርትመንት ኃላፊዎችም እምነት ይሄ ነበር። ግን በሲዝኑ ከመጀመሪያ ጨዋታ አንስቶ እስከ መጨረሻው ሽንፈት ድረስ ቡድኑ ላይ አስተማማኝነት እየጠፋ እየታጣ ድልም እያለ ጥርጣሬዎች እያሉ ከድልም በኋላ ሽንፈት ሲመጣ ጥርጣሬዎች ጎልተው እየታዩ አሁን ደግሞ ጥርጣሬ ወደ ከፍተኛ ከጥርጣሬ የሚያነሰ እምነት ወደ ማጣት እየተደረሰ መጣ። የአራቱ ጨዋታዎች ሽንፈት ሊቨርፑል ላይ ተጋለጠው እያንዳንዱ ጉዳይ ምክንያታዊ ነው ካልን ምክንያት ልንዘረዝር ነው። አይ ምክንያታዊ አይደለም ካልን መንስኤው ታዲያ ለነዚህ ሁሉ መዝረክረክ አራት ተከታታይ ጨዋታ መሸነፍ ኢንተርናሽናል ብሬክን ለማሰቢያነት ወይም ቡድኑን ለማረጋጋት ወደ ኦርጋናይዜሽን ለማምጣት የሆነ ፍሉዲቲ ሪትም ውስጥ ለማስገባት አንድ የሆነ ብልጭ የሚል ነገር ይዞ ለማምጣት ያመቻል ስንል ነበር። በባሰ ደረጃ ደግሞ በዩናይትድ ያውም አንፊልድ ላይ ከ10 ዓመት በኋላ ሽንፈት በ62 ሰከንድ በሁለቱ የምንጊዜም ባላንጣ ግንኙነት ፈጣኑን ግብ እስከማስተናገድ አቻ አድርጎ ድጋሚ ሌላ ግብ እስከማስተናገድ ደረሰ። የስነቦና ጥንካሬ መውረድ ነው ወይ ካልን ይሄ ቡድን ሻምፒዮናው ነው በየትኛው መመዘኛ ነው ስነቦናው ሊወርድ የሚችለው? እሱም ከባድ ነው። ሊወርድ አይችልም። እንደውም የአሸናፊነት ስነቦና ሻምፒዮናንን እኮ የሚለው ጉዳይ ራሱ ሊያነቃቃ ይገባል። ታዲያ ምንድነው የቡድኑ ችግር? የተለያዩ ነጥቦችን እናነሳለን። ስትራክቸሩን እንገመግማለን። ጨዋታው ላይ ያየነውን ክፍተት በደንብ ተንተነን እናወጣና ለውይይት እናቀርባለን። ነገር ግን የውይይታችንን መነሻ መደምደሚያ የሚሆነው የአሰልጣኙ ታክቲክ ነው። አርነ ስሎትን ነው ተጠያቂ የምናደርገው። አንድም ተጫዋች በተናጥል ሊወቀስም ሊተችም አይገባም። መሐመድ ሳላህንም በሉ ቨርጂል ቫን ዳይክንም አማካዩም አጥቂውም የትኛውም ተጫዋች ምክንያቱም አንድ ተጫዋች በግሉ ጥረት ያደርጋል። ለግሉ ጥረት ደግሞ አመቺ የሚሆን ታክቲክ ማቅረብ ያለበት አሰልጣኙ ነው። ምክንያቱም ከአሰልጣኙ ህግ ተጫዋች ወጥቶ ሜዳ ውስጥ አይንቀሳቀስም። ያ የአሰልጣኙ ህግ ደግሞ ታክቲካሊ መተግበሩ ሜዳ ላይ ስናረጋግጥ የተጫዋቾች የግል ብቃት ላይ ጥያቄ ይነሳል። የግል ብቃቱን ግን አንድ ተጫዋች አውጥቶ ለማሳየት የአሰልጣኙ ታክቲካዊ ትግበራ ያለምንም ጥርጥር ትልቁን አስተዋጽኦና ድርሻ ይወስዳል። በተናጠል ጥረታቸው ደግሞ ከፍ ብሎ እንዲታይ ቢያንስ ቲም ውስጥ አንድ ሪትም ያስፈልጋል። ቢያንስ አንዱ ዲፓርትመንት ላይ ታዲያ
ሊቨርፑል ምንም አይነት ሪትም የለውም እያልከን ነው ወይ እንዳትሉ ደግሞ የተለያዩ ነጥቦችን እስቲ እናንሳና እንወያይ። ምክንያቱም የሊቨርፑል ሽንፈት ለአብዛኛው የእግር ኳስ ቤተሰብ ማለት ለመቀበልም የሚቸግር ሆኗል። ምክንያቱም የማንቸስተር ዩናይትድ ወቅታዊ ብቃትን ለተመለከተ ሊቨርፑል ራሱን ጄነሬት አድርጎ ወደ ፎርሙላ ለመምጣት የሚያስችል ትልቅ ተርኖቨር አጋጣሚ ነው ያጣው። እንዴት አልተጠቀመም? ከአንድ መነሻ ሐሳብ እስቲ እንነሳና ጉዳዮችን እያብላላን እያሰፋን እንወያያለን። ቀጣይነት ያለው ውይይት ነው። በዚህ ብቻ የሚቋረጥ አይደለም። እስከ ፍራንክፈርቱ ቅድመ ጨዋታ ድረስ እንወያያለን። እስቲ የእናንተን ሐሳብ ምን ይመስላችኋል? የሊቨርፑል እንዲህ ባንዴ የክለቡ ትላልቅ ቤዞች ተናክተው ነው ወይስ ቤዝመንቱ ሳይነካ አንዳንድ ዲፓርትመንቶች ጥገና መፈለጋቸው ተከትሎ ጥገናዊ ለውጡ ጤናማም ከመሆኑ በላይ በክላስ መቀናጀቱ ደግሞ ማለት በክላስ መተካቱ እንዴት ጉለቱን በዚህ ደረጃ ሊያሰፋው ይችላል? እንዴት እንደዚህ ሊዳከም ይችላል? ይሄ የአሰልጣኙ ስታንዳርድ ላይ ጥያቄ ልናነሳ እንችላለን። ኳሊቲው ላይ ጥያቄ ልናነሳ እንችላለን። ዴብዙ ደግሞ ከአሰልጣኙ ኳሊቲ በላይም ሊሆን ይችላል። አሁን እነዚህ ሁሉ ጉዳዮች ግምት ናቸው። ምክንያቱም በአራት ጨዋታ መደምደሚያ ላይ መድረስ ከባድ ነው። ግን የሚታዩ ጉዳዮች ደግሞ ለስጋት የሚዳርጉ ናቸው። ስጋትን ግን ለመቅረፍ መብቴ በእጁ ያለው ኃይል ደግሞ ራሱን ቆፍጠን አድርጎ ወደ ታች ወርዶ መስራት ያለበትና መንቃት ያለበት ጊዜ ነው። ምክንያቱም ለምክንያት የማይመች ሽንፈት ነው ሊቨርፑል እየተሸነፈ የሚገኘው። ጥቃቅን ምክንያቶች እንደ ክለቡ ባህሪ እንደ አሸናፊነቱ ሻምፒዮና እንደሆነ ቡድን ሊነሳም አይገባ ነው። ጥቃቅን ምክንያቶች ብዙ ሊነሱ ይችላሉ። እነዛ ግን ቡድኑን ፐርፌክት አያደርጉም ወይም ያጣውን ነጥብ አያስገኙም። ምክንያቱም የሊቨርፑል አይደንቲቲ ይሄ አይደለም። በማንቸስተር ዩናይትድ በነገራችን ላይ የተሸነፈው ሊቨርፑል በ2015-16 በዛ ጨዋታ ለመጨረሻ ጊዜ ሲሸነፍ በኤርገን ክሎፕ የመጀመሪያ ሊቨርፑል ቤት የአሰልጣኝነት ዘመን ከብሬንዳን ሮጀርስ የተረከቡት ቡድን ኖቬምበር ላይ ለስራ ቅጥር የበቁበት ወቅት ላይ በዛ 90 ደቂቃ ያ ቡድን ያሳየው መታገል እንኳን ትናንት ወዲያ በዛ ጥራት የነበረው ቡድን የዛኛውን የ2015-16ቱን ቡድን ያክል አልጣርም። በዋይን ሩኒ ብቸኛ ግብ ሲሸነፍ የነ ፊሊፔ ኩቲኒዮስ ከመጨረሻ ደቂቃ ድረስ የተማማቱበት የና አደም ላላና እንቅስቃሴ የሚያስገርም ነው። ግን አላሸነፉም። በዛ ጨዋታ ግን የታየው ተስፋ የርገን ክሎፕን በአንድ አባባል ሲዝኑን ያን የውድድር ዓመት እንዲያጠናቅቁ አስችሏቸው ነበር። የምታስታውሱ ከሆነ የርገን ክሎፕ በዛ የውድድር ዓመት መጨረሻ አንድ በሜዳ ውስጥ የመጨረሻ የስንብት ጨዋታ ካልተሳሳትኩ ታርሙኛላችሁ ከኪፒአር ጋር መሰለኝ የሲዝኑ መጨረሻ ጨዋታ የተደረገው ያን ዓመት በዛ የውድድር ዓመት ላይ አንድ ጉዳይ አንስቶ ለደጋፊዎች ሲናገሩ ነበር። changes always impact አሉና changes always need a time አሉ። ከዛ በመቀጠል መጨረሻ ላይ የተናገሩ ቃል development need a time ብለው ነው እነዚህን ሶስት ጉዳዮች አስቀምጠዋል። ለውጥ መቼም ተጽዕኖ አለው። ለውጥ ጊዜ ይፈልጋል። ይሄ ጊዜ የሚፈልገውን ጉዳይ ደግሞ ለማሳደግ በራሱ ጊዜ ይፈልጋል። ይሄ ለውጥን ለማሳደግ ራሱ የሆነ ዴቨሎፕመንት ለማሳየት ጊዜ ያስፈልጋል። ታዲያ ለአሰልጣኙ ጊዜ አልተሰጠም ወይም ለትችት ቸኩለናል ወይ የሚለውን ጉዳይ ደግሞ በተቃራኒው እንመለከታለን። ምክንያቱም ለትችት ከቸኮለንም ችግር ነው። ነገር ግን ለትችት ያልተቸኮለበት ትላልቅ ምክንያቶች አሉ። ከ16 ወር በፊት የተፈራው ጉዳይ እንዴት ዘንድሮ ሊፈጸም ቻለ? ከ16 ወር በኋላ ከ16 ወር በፊት ነበር የተፈራው ይሄ ጉዳይ እንዳይመጣ። ምክንያቱም የርገን ክሎፕ ለቀቁ። በአምስቱ ትላልቅ ሊግ ምንም አይነት ኤክስፒሪየንስ የሌለው አሰልጣኝ፣ የአሰልጣኝነት ዘመኑ በጣም አጭር የሆነ ነገር ግን በአጭር ጊዜ ውስጥ ያሳካቸው ጉዳዮች በባህሪ ባጫወትም በማን ማኔጅመንትም በቲም ማኔጅመንትም በታክቲክም ብቁ ነው ተብሎ የታመነበት አሰልጣኝ መጣ። ከ16 ወር በፊት የሊጉ ዋንጫ አነሳ። እንዴ የሊቨርፑል ትራንዚሽን ያለ ኮሽታ ተደረገ ተብሎ
ሙገሳው ከፋለ። ከ16 ወር በፊት የርገን ክሎፕ ሲለቁ ሊቨርፑል ቤት ይፈጠራል ተብሎ የተሰጋው ጉዳይ ግን ወርልድ ክላስ ተጫዋች በተገዛበት በተጠናከረበት ለማመን የሚከብድ በፕሪሚየር ሊጉ እግር ኳስ ታሪክ በአንድ የዝውውር መስኮት አንድ ክለብ ወደ ግማሽ ቢሊዮን ፓውንድ ገደማ አውጥቶ አያውቅም። ሊቨርፑል እንደዚህ አይነት ገንዘብ ኢንቨስት አድርጎ እንደውም ከትናንት በስቲያ አንድ ሾው ከተመለከታችሁ የርገን ክሎፕ ቀርበው ለሊቨርፑል ደጋፊዎች ልብ የሚያሞቅ መረጃ አጋርተዋል። ከባድ መረጃ። አሁን ያንን መረጃ የተመለከተ ሊቨርፑል ደጋፊ እስሎት በቀጣይ ተከታታይ ጨዋታ በተሸነፉ ነው የሚለው። ምክንያቱም ቴዎሬቲካሊ ልመለስ ይችላል ብለዋል። ምን አይነት ይሄ ቴዎሬቲካል የምትለው ሐሳብ ግን በነ ኤድዋርድ በነ የርገን ክሎፕ በነ ባሪ ሃተን አገላለጽ ከባድ ቃል ናት። በነገራችን ላይ ያን ኢንተርቪው የርገን ክሎፕን በከትናንት በስቲያ የነበረውን ኢንተርቪው በዩቲዩብ ቻናል ገብታችሁ ብሉን ኢንተርቪው ብትመለከቱ የርገን ክሎፕ ወደ ሊቨርፑል ሊመለሱ የሚችሉበት እድል እንዳለ ጠቁመዋል። ስለዛ ጉዳይ ለማንሳት አሁን ጊዜው አይደለም። ምክንያቱም እኛ አሰልጣኝ የመሰናበት ስጋት ውስጥ ወይ ሊባረሩ ይችላሉ የሚሉ ጉዳዮች ጋር አልተደረሰም፣ ሊደርስም አይችልም። ግን ሚኒ ክራይስ ላይ ነው ያሉት እና በዛ ኢንተርቪው ላይ የርገን ክሎፕ የሆነች አንድ ከባድ ነጥብ አነሱ። እኔ እንዲህ አይነት የገንዘብ ኢንቨስትመንት ሊቨርፑል ያወጣል ብዬ በጭራሽ አልጠበቅኩም። ማንም የነገረኝም የለም። እንዲህ አይነት የገንዘብ አወጣጠኛ ልናወጣ የምንችልም አይመስለኝም ነበር አሉ። ምክንያቱም 3 ስቴጅ ሰርተናል። የደጋፊ መቀመጫ ሰርተናል። አንድ ዘመናዊ ግዙፍ ትሬኒንግ ግራውንድ ሰርተናል። ፋይናንሳችን መረጋጋት አለበት። ስለዚህ እንዲህ አይነት ኢንቨስትመንት አልጠብቅም ነበር ማለት እንዲህ አይነት ገንዘብ ይወጣል ተብሎ አልተጠበቀም ሲሉ ነበር። እያንዳንዱን ጥገናዊ ለውጥ ላየ የሚያጓጓ ጥገናዊ ለውጥ አንድ ቡድን ራሴን በዚህ ደረጃ ባጠናከርኩ ብሎ የሚመኘው አይነት ኢንቨስትመንት ነው የወጣው። አሌክሳንደር ኢሳክ የሊጉ ምርጡን አጥቂ ሊቨርፑል አመጣ። በአምስቱ ትላልቅ ሊጎች ምርጡን ክሬቲቭ አማካይ ሊቨርፑል አመጣ። በአምስቱ ትላልቅ ሊጎች በቨርሲታሊቲ ሚናው ለወደፊት ትልቅ ደረጃ ይደርሳል የተባለውን የፊት መስመር ተጫዋች ሊቨርፑል አስፈረመ፣ ሂጎ ኤኪቲኬን። ሁለቱ በዘመናዊ እግር ኳስ የሚፈለጉ አታኪንግ ማይንድ ያላቸው ሁለት ፉልባክን ክለቡ አስፈረመ። እንዲህ አይነት ጥገናዊ ለውጥ የትኛውም ክለብ ላይ አልተደረገም በክላስ ደረጃ። ታዲያ ከ16 ወር በፊት የተሰጋው ነገር በዚህ ደረጃ የተጠናከረ ቡድን ውስጥ ሻምፒዮን ሆኖ በመጣ ቡድን ውስጥ እንዴት ሊፈጠር ቻለ? ስለዚህ ሁኔታዎችን አንዳንድ ጉዳዮችን ጠለቅ ብለን ከመረመርን በቀጥታ ዲቴል የምንመጣው ምን ላይ ነው? ስትራክቸር ላይ ነው። ኤድዋርድ እና ሪቻርድ ሂውዝ ትልቁን ስራ ጨረሱ ሳመር ላይ። ይሄው አሰልጣኙ በሚፈልጉት ደረጃ ከጠበቁት በላይ ባላሰቡበት መንገድ ተጫዋቾች ተጠናከረላቸው። እኔ በየትኛውም ዝውውር ላይ አንድም ክፍተት አልተደረገም። ሊቨርፑል ቀረኝ የሚለው ዝውውር የለም። የማርክ ጌሂም ዝውውር ሊቨርፑል ቀረኝ አይልም። ምክንያቱም የክለቡን ጥንካሬ ከተመለከትን ዴብዙ አለመስተካከሉ እንጂ እንደ ምርጥ 11 ቡድንና እንደሚያሳየው ኮንሲስታንሲ የተጫዋቾች የፊትነስ ደረጃ ካየን የጉይ ዝውውር የዛን ያክል ትልቅ ተጽዕኖ አይፈጥም። አንድ ጉይ ቢመጣ በነገራችን ላይ እነዚህ ሁሉ ችግሮች አይፈቱም። አሁን የምናነሳቸው በርካታ ችግሮች አሉ። በርካታ ችግሮች ደግሞ በቀጥታ ይዞን የሚሄደው ወደ አሰልጣኙ ጋር ወደ ተጫዋቾች ብቃት አይደለም። ምክንያቱም ተጫዋች ማለት ሮቦት ነው በዘመናዊ እግር ኳስ። አሰልጣኙ ያለውን ካልተገበረ ከአሰልጣኙ ጋር እኩል ቤንች ላይ ቁጭ ብሎ ጨዋታን ይመለከታል። ይሄ የአሰልጣኞች አምባገነንነትና ይሄ ተጫዋቾችን ነፃነት የሚባለው ታክቲካል ነፃነት እንጂ ቴክኒካል ነፃነት አይሰጡም። ይሄ ግልጽ የሆነ ጉዳይ ነው። ዘመናዊ እግር ኳስ ተችና ፓስ እንጂ ስፔስ ማግኘት ስፔስ ክሬት ማድረግ እንጂ ተጫዋች በስኪል እንደነ ሮናልዲኒዮ እንደነ ኔይማር እንደነ ሜሲ ተጫዋች እየቀነሰ አብዶ እያደረገ ደጋፊን ያዝናና እንዲህ አይነት ሲስተም ዘመናዊ እግር ኳስ አይፈልግም። የተገኘውን ኳስ ባዶ ደውኖ ስፔስ ክሬት እየተደረገ ትራንዚሽን መጠበቅ ነው እና የተገኙ እድሎችን በኳሊቲ መግደል ስኬታማ የሚያደርገው እንጂ አንድ ተጫዋች አሁን በፕሪሚየር ሊግ እስቲ አዝናኝ በሆነ መልኩ አንድን ተከላካይ በግሩም ሁኔታ አሸውዶ ግብ አስቆጠረ ምንለው ግብ እኮ የለም። እንደዚህ አይነት ግብ ከተመለከተ ለምሳሌ ኔይማር
የሚያሳያቸው አይነት አብዶዎች አሉ እና ሃዛርድ ከዚህ ቀደም በሊጉ የሚያሳያቸው አሉ። ለምሳሌ ሊዮኔል ሜሲ ቦቲንግን የጣለውን አጣጣል ታስታውሳላችሁ በዩኤፋ ሻምፒዮንስ ሊግ። እንዲህ አይነት አጣጣል አሁን የትኛው የዘመናዊ እግር ኳስ ተጫዋች ነው ጥሎ የሚያገባው? የለም እንዲህ አይነት ሲስተም። ስለዚህ ተጫዋች ሮቦት ነው። ሜዳ ላይ ተገጠመ ማግኔት የታክቲክ ማግኔትን ልክ በዛችው ሲስተም ይሄ ታክቲካል ቦርድ ላይ በማግኔት አያይዘው እንደሚያስረዱት አሰልጣኞች እንደዛው እንዲጫወቱ ነው የሚፈልጉት። ወጣ ባለ ቴክኒክ እንኳን ተጫዋች ግብ ያስቆጠር ግብ በማስቆጠር ደስተኛ ነኝ፣ ግን በታክቲክ ረገድ ግን ውጤታማ አይደለም ተብሎ ነው ተጫዋች የሚተቸው። በነገራችን ላይ እንደገና ሪቪው ማች ሪቪው ሲያደርጉ አሁን ውድ ከተጫዋቱ ሰኞ ምናምን ንጋት ላይ ሪቪው ሲያደርጉ በዚህ የተነሳ ይወቀሳል ተጫዋች። ይሄን ኳስ አንተ አገባው እንጂ ታክቲካሊ የዚህ ኳስ ጉዞ ወደ አንተ እንቅስቃሴ ወደ ያደረክበት አይደለም በሚባልበት ዘመን። ስለዚህ ሁሉም ነገር ታክቲካል። ስለዚህ ታክቲካል ነው ጉዳዮች የምንመለከተው። መጀመሪያ ግን የምናገኘው የሊቨርፑልን ስትራክቸር የመጀመሪያዋ ግብ የተቆጠረችበት መንገድ በደንብ መመልከት አለብን። የመጀመሪያው ግብ የተቆጠረው በሩበን አሞሪም ጂኒየስ የታክቲክ የበላይነት 62 ሰከንድ ላይ ታክቲክ ለመተግበር ሜዳ ውስጥ የመጀመሪያ የኳሷ እንቅስቃሴ ስትጀምር በንቃት የጀመረው ማንቸስተር ዩናይትድ እና ወደ ጨዋታው የለም ቢባል 15 እና 16 ደቂቃ ዘግይቶ የገባው ሊቨርፑል ነው ያየነው። የመጀመሪያውን 15 ደቂቃ ሊያይተን እንይካልን ሊቨርፑል ጨዋታውን ለመጀመር ቢያንስ ወደ ራሱ ሪትም የሆነ ነገር ክሬት ለማድረግ የጀመረበት የደቂቃ ልዩነት ማንቸስተር ዩናይትድ ማይክል ኦሊቨር ጨዋታውን እንዳስጀመረ ጀምሯል ጨዋታው። ሊቨርፑል ግን ወደ 15-16 ደቂቃ ሜዳ ውስጥ አለ በማይባል ደረጃ ነበር ሲጫወቱ የነበሩት። ይሄን የምንልበትን እስቲ የመጀመሪያ ምክንያት እናንሳ። በአሰላለፉ ላይ የተደረገው ትልቁ ለውጥ ፍሎሪያን ቪርትዝ ቤንች መሆኑ የመጀመሪያ ትልቁ ጥያቄ አርነ ስሎት ላይ የዚህ ተጫዋች ለምን ቤንች እንደሆነ እንቀጥልና የመጀመሪያው የማንቸስተር ዩናይትድ ስትራክቸራል ዶሚኔት ያደረጉት ሊቨርፑል በዘንድሮ ውድድር ዓመት ከሚታዩት ችግሮች መካከል በዋነኝነት ይሄ የአሰልጣኙ 100% ድክመት እንደሆነ እዚህ ጋር የሚያጋልጠው የዘንድሮ ሊቨርፑል ሰከንድ ቦል በቀላሉ የሚሸነፍ ቡድን ሆኗል። የመጀመሪያ ፈርስት ቦል እንደ ቫንዳይክ የሚያሸንፍ የለም፣ እንደ ኩናቴ የሚያሸንፍ የለም። ፈርስት ቦል አይበለጡ። ግን ያን ኳስ ካሸነፈ በኋላ ሊቨርፑል ሁለተኛ ኳስ ዋናው ዱዌልስ ላይ አምና የመጀመሪያ ስፒች ታውን ጨዋታ ላስታወሰ ከረፍ በፊት የተበለጥነው ጃሬል ካውንሳ ዱዌሎችና ሰከንድ ቦል ላይ ደካማ መሆኑን ነው። ለዛ ነው ኢብራሂም ኩናቴን ቀይረን አስገባን። በእነዚህ ኳሶች ስፒች ታውንን በለጥን፣ 2 ግብ አስቆጥረን ክሊን ሺት ጠብቀን ወጣን አሉ አይደል አሰልጣኙ። ታስታውሱ እንደሆነ የመጀመሪያው ፕሪሚየር ሊግ ጨዋታ ያ አይደንቲቲ በ34ኛ ሳምንት ቶትናምን ሲያሸንፍ ሊቨርፑል ነበር። ከአንደኛ ሳምንት እስከ 34ኛ ሳምንት ሊቨርፑል በጨዋታው 2 ጎል የማስተናገድ እድሉ አምና 34% ነበር፣ 32 ይቅርታ። ዘንድሮ ግን 68% ሆኗል፣ ከእጥፍ በላይ። ለምን? ሊቨርፑል አብዛኛው ግብ የተቆጠረው ሰከንድ ቦል ላይ ባለ ችግር ነው። ዱዌሎች ላይ የመጨረሻ ሊቨርፑል ደካማ ነው። ፓላስ ያስቆጠረውን ሁለቱም ግብ ተመልከቱ። ቼልሲ ያስቆጠረውን የመጀመሪያውም ሁለተኛውም ግብ ሰከንድ ቦል ሊቨርፑል ተሸንፎ በመጣ የመልሶ ማጥቃት እንቅስቃሴ ነው የተቆጠረው። እያንዳንዱ የሊቨርፑልን ሽንፈት ወደ ኋላ መለስ ብለን ላንሳላችሁ። መነሻው ሊቨርፑል ሰከንድ ቦል እየተሸነፈ ነው። ሰከንድ ቦል ደግሞ ክለቦች ሊቨርፑል የሚያሸንፉበት አንድ የዘንድሮ የተለየ ስትራክቸር አምና የሊቨርፑል ጥንካሬ የነበረውን ፕሪሚየር ሊግ ክለቦች አጥንቶ የመጡበት ሲስተም አለ። በደም እዚህ ጋር አንድ ነገር ማወቅ ያለብን የፕሪሚየር ሊግ ተጋጣሚ በነገራችን ላይ ይሄ ሊግ ፈታኝና ጠንካራ ከአመት ዓመት የሚያደርገው ዋነኛ ምክንያት ዘንድሮ አንድ አሰልጣኝ ውጤታማ የሆነበትን ሲስተም ቀጣይ ዓመት በድጋሚ ይዞ ከመጣ በጭራሽ ውጤታማ አይሆንም። 19ኙም ክለብ አዳፕት አድርጎ ይመጣል ያንን ሲስተም። ቢያንስ ግማሽ የውድድር ዓመት ላይ አዳፕት ያደርጋል። ግን ያ ክለብ ራሱን ፍሉድ እያደረገ አዳፕት እያደረገ እያሳደገ ስለሚመጣ እነዛ ክለቦች አዳፕት ቢያደርጉም የዛን ክለብ ሲስተም
ግን ወዲያው ሪስፖንስ ለማድረግ ይቸገራል። ምክንያቱም ጉዳት ይኖራል፣ ኳሊቲ ልዩነት ይኖራል፣ ራስን ማጠናከር ያስፈልጋል፣ የተለያዩ ቅንጅቶች ይኖራሉ፣ ኮንሲስታንሲ ችግር ይኖራል፣ በርካታ ነጥብ ይኖራል። ግን ቀጣይ ዓመት ያንን ችግር ቀርፎ ስለሚመጣ ያን አዳፕት ያደረገውን ሲስተም ለመተግበር አይከብደውም። ይሄ ነው አሁን ትልቁ ልዩነት። ስሎት አምና በሚያሸንፉበት የጨዋታ መንገድ ዘንድሮ ማሸነፍ ይፈልጋል። ሊቨርፑል ውስጥ እድገት የለም፣ ኳሊቲ ግን ከምናስበው በላይ ጨምሯል። ታክቲካል ስትራክቸሩ ግን ሊቨርፑል ቤት 100% እድገት የለም። ይህን የምንልበትን እስቲ አንዳንድ የማረጋገጫ ምስሎችን ከታክቲካል እንቅስቃሴ ጋር ላሳያችሁ። ሊቨርፑል ሰከንድ ቦል የተሸነፈበት እያንዳንዱ እንቅስቃሴ አምና ክለቡ በሚያደርገው ቢልዳፕ ዘንድሮ መጀመሪያ ላይ አንድ ወደዛ ከመምጣቴ በፊት ከአንድ ሳምንት በፊት አንድ ፕሮግራም ሰርቼ ነበር። በርካታ አድማጮች አድምጣቸዋል፣ በርከት ያሉ አስተያየቶችን ሰጥታቸዋል። በዛ ፕሮግራም ላይ የምታስታውሱ ከሆነ ሊቨርፑል ቢልዳፑን ካላስተካከለ የዚህ ክለብ ስትራክቸር አሁንም መናዱ አይቀርም። ቢልዳፑ ላይ ከፍተኛ ችግር አለ ብዬ የክሪስታል ፓላሱን የቼልሲውን ጨዋታ እንደውም ምስሉን ከጨዋታ ላይ ስክሪንሾት የተደረገ ነበር ያሳየዋችሁ እና በአሊሰን በሊቨርፑል ተከላካዮችና በአማካዩ መሃል ተጋጣሚ እየገባ እንዴት የሊቨርፑልን ቢልዳፕ እንደሚረብሹና አንሴትል እንደሚያደርጉ ያንን ቢልዳፕ አስተካከሉ። በዚህ ሳምንት የሊቨርፑል ቢልዳፕ ከአምናው ምንም ሼፑ አልተቀየረም፣ ግን በርካታ ያጫወት ሲስተምና በዛ ቢልዳፕ ውስጥ የሚፈጸሙ በስትራክቸር ውስጥ የነበሩ ታክቲካል ተግባሮች በአጠቃላይ ደግሞ ጠፍቷል። ስትመለከቱ በተመሳሳይ ስትራክቸር ነው ያለው ሊቨርፑል አምና በሚጀምርበት ቢልዳፕ። ግን ኳሱ ወዴት ነው የሚሄደው ሲባል አምና ኳሱን ለመቀበል ድሮፕ አድርጎ የሚመጣው ሉዊስ ዲያዝ እየሮጠ ያን ኤሪያ እንዴት እንደሚረብሽና ያን የተጋጣሚን ሎ ብሎክ እንዴት እንደሚያስከፍት የትሬንት አሌክሳንደር አርኖልድ ፓስ አንግል የሚያገኝበት ዲያጎናል ፓሶች የነበሩበትን እንቅስቃሴ ዘንድሮ እንዴት መፍጠር እንዳልተቻለ ነው አሁን ግራም ያጋባው። ይሄን የቢልዳፕ ምስል ላሳያችሁ። አምና ይሄን ስትራክቸር ሁሉም የሊቨርፑል እግር ኳስ ቤተሰብ ያውቋል። ግን ሁለተኛው ችግር ይሄ ቢልዳፕ ደግሞ ኮንቲኒቲ የለውም። እንዴት ደካማ ቢልዳፕ እንደሆነ አሁን የመጀመሪያውን ስቴጅ ቢልዳፕን በስክሪናችን ላይ ላሳያችሁ። እነዚህ በስክሪናችን ላይ የምትመለከቱት ሁለቱ የቢልዳፕ ፌዞች ተጋጣሚ ወደ ሎ ብሎክ ስትራክቸር ሲቀየር አምና ሊቨርፑል ፋይናል ሰርድ ላይ ዶሚኔት አድርጎ በስሩ ፓስ በሎንግ ፓስም ሊሆን ይችላል በእያንዳንዱ የፓስ ሲኩዌንስ ግን የሚያስከፍትበት አንድም ስትራክቸሩ በነገራችን ላይ አልተዛነፈም። የትኛውም ስትራክቸር ይሄውና የሊቨርፑል ቢልዳፕ። ይሄ ማለት ግቡን ካስተናገደ ሊቨርፑል ይሄን ቢልዳፕ ስንቴ እንደደገመ ልንገራችሁ። 12 ጊዜ ደግሟል። ግን አንድም እድል በዚህ ቢልዳፕ ክሬት አልተደረገም። አምና ሊቨርፑል በዚህ ስትራክቸር ወደ ተጋጣሚ ፋይናል ሰርድ ጠጋ ብሎ ከተጫወተ በኋላ ቢያንስ በአራት ቢልዳፕ አንድ ቢግ ቻንስ የማግኘት እድሉ 95% ከፍተኛ ነው። በዚህ ጨዋታ ግን በ12 ቢልዳፕ ሊቨርፑል ቢግ ቻንስ የማግኘት እድሉ የነበረው 39% ነው። ከግማሽ በታች ነው የወረደው። በጣም የወረደ ቢልዳፕ። ይሄን ደግሞ ስትራክቸሩን እንዳይጠብቅ አንደኛ አምና ሰከንድ ሃፍም ሊሆን ይችላል፣ ግብ ከተቆጠረበትም ሊሆን ይችላል፣ በከፍተኛ ሁኔታ ተጋጣሚ ላይ ጫና ሲያደርግ ሃይ ተርን አድርጎ ግብ የሚያስቆጥርበት ትልቁ የክለቡ ብቃት ምን መሰላችሁ? ኮንቲኒቲ አለው፣ ቀጣይነት አለው፣ አያቋርጥም። ይሄን ቢልዳፕ ይደጋግማል። ይሄን ፕረስ፣ ይሄን የማጥቃት እንቅስቃሴ በጣም በከፍተኛ ጥረት ያገኘዋል። ግን ዘንድሮ ይሄ ጥረት ኮንቲኒቲ እንዳይኖረው ካደረጉ ደግሞ የመጨረሻ ደካማ ቢልዳፕ ሊቨርፑል ይሄን 12 ጊዜ ሲጥር በሁለት አጋጣሚዎች አሁን የምትመለከቱትን በስክሪናችን ላይ አሁን የማሳያችሁ ምስል ተመልከቱ። ኮንቲኒቲ የሌለው ቢልዳፕ ነው። ሊቨርፑል አንድ ነገር ይጀምራል እንጂ አይጨርስም። ዘንድሮ የማጥቃቱ እንቅስቃሴ እንደሚታሰበው ያምናውን ያክል ተጋጣሚ በደንብ የሚጫል ሊቨርፑል አይደለም። ይሄን ምስል እስቲ ተመልከቱ።
አሁን የመጀመሪያውን ሁለቱም ምስል ስትመለከቱ አማካዩ ኮምፓክት ነው፣ በደንብ ጠጋ ብሎ ፕረስ እያደረገ ነው፣ ከኳስ ጋር ለማጥቃት በከፍተኛ ሁኔታ ሃይላይን ሰርቶ እያጠቃ ነው። ነገር ግን ይሄኛው እንቅስቃሴ ከተፈጠረ ከተወሰኑ ሰከንዶች በኋላ ጨዋታውን በድጋሚ ምስል እየተመለከትኩኝ አንዳንድ ታክቲካዊ ጉዳዮችን ስመዘግብ ያገኘሁትን አንድ ቢልድ አፕ ላሳያችሁ። ይሄ ቢልድ አፕ በነገራችን ላይ ዘአትሌቲክስ ላይ ተዘግቦ ተጽፏል በጽሁፍ፣ ነገር ግን በምስል አልተደገፈም። በጽሁፍ ግን ተዘግቧልና ገብታችሁ ተመልከቱ። ሊቨርፑል 4 ጊዜ የቢልድ አፕ ፌዙ ሲበላሽና ኮንቲኒቲ ሲያጣ እንዲህ አይነት ስትራክቸር አሳይቷል ይላል። ሜሎስ ኪርኬዝ እግር ውስጥ ነው ኳሷ ያለችው። የሊቨርፑል አማካይ በዛ ደረጃ ኮምፓክት የነበረው የት ነው የገቡት? ይሄን ስፔስ ተመልከቱ። ኪርኬዝ በዚህ እንቅስቃሴ ወቅት የሚያቀብለው ተጫዋች አጥቶ ወደ ኋላ ለቫንዳይክ ይመልሳል። የሚቀበለው ተጫዋች የለም። ደጋፊው በከፍተኛ ጩኸት ነው ተቃውሞን ያሰማው በዚህ እንቅስቃሴ ላይ። ተመልከቱ ይሄን ቢልድ አፕ ማለት አያችሁት። የኪርኬዝ ኳሷን ይዞ ገና እያሰበ ነው የቱ ጋር ፓስ ላድርግ። ሎንግ ሬንጅ ፓስ እንዳያደርግ በአንድ ለአንድ ግንኙነት አንዷ ኳስ ከተበላሸች ወደ መልሶ ማጥቃት እንቅስቃሴ ስፔሶች ይከፈታሉ። ፎርዋርድ ፓስ እንዳያደርግ አማካዩ ፋይናል ሰርድ ገብቷል። እስቲ ተመልከቱ ሊቨርፑል እንዴት ለሽግግር እንደሚመች። አምና ይሄ ፖዚሽን ይሄ ቢልድ አፕ መጀመሪያ ላይ ያሳያችሁ ሁለቱ ምስል ይደጋገማሉ። ኮንቲኒቲ ያለው አይጋለጥም ክለቡ። አሁን ከተከላካዩ ክፍል ጠጋ ብሎ ኳስ የሚቀበልም አማካይ የለም። እሺ አማካዩ ክፍሉ ቢታደስ እነዚህ 3 አማካዮች በእለቱ የተሰለፉት ከብሩኖ ፈርናንዴዝ እና ከካሰሚሮ ጋር ነው። ሁለቱም ከ30 በላይ ናቸው እድሜያቸው። ስለዚህ ኢነርጂ፣ ፍጥነት፣ ጉልበት ሜዳው 90 ደቂቃ በሃይ ኢንቴንሲቲ እና በሃይ ፕሬስ ለመጫወት የሊቨርፑል የአማካይ ክፍል እድሜን ከተመለከታችሁ ራሱ አማካይ 23 ዓመት ነው። አምና ሻምፒዮን ክለቡን ያደረጉ በርካታ ጨዋታዎችን አብሮ በጋራ በሁሉም ውድድሮች የተሰለፉት ሰቦዝላይ፣ ማካሊስተር እና ግራቨንበርክ ነው ያውን የተሰለፉት። ማካሊስተር ከረፍ በፊት 9 ታች ነው ያደረገው። ይሄ እንግዲህ በአሌክሲስ ማካሊስተር የሊቨርፑል ቤት ቆይታ የመጨረሻ ደካማው ቁጥር ነው። ተመልከቱ እነዚህ አማካዮች ይሄን ሁሉ ስፔስ ጥለው ሄደዋል። የሊቨርፑል ቢልድ አፕ በመጀመሪያ 20 ደቂቃ ተመሳሳይ ነበረው፣ ሼፑን አልቀየረም እንዳምነው ነው። ግን 30ኛ ደቂቃ ላይ የሚፈጠረው ደግሞ ቢልድ አፕ ኮንቲኒቲ የሌለው ቡድን። ስለዚህ ስትራክቸሩን ነው መገምገም ያልኳችሁ ለዚህ ነው። ተጫዋቾችን በግል ብቃት እባካችሁ አትተቹ። ይሄ የአሰልጣኙ ታክቲካዊ ትግበራ ስተትና ክፍተት ነው። አሰልጣኙ በሚያቀርበው ታክቲካዊ መንገድ ተጫዋቾች የሚንቀሳቀሱት። ስለዚህ ስትራክቸሩ ደግሞ የሚወጣው በአሰልጣኙ። አሰልጣኙ ይሄን ሼፕ አድርጎ ማኔጅ ማድረግ ኃላፊነት ያለበት አሰልጣኙ ነው። ተጫዋቾች መግቢያ ላይ እንደነገርኳችሁ ሮቦት ናቸው፣ የተባሉት ነው የሚያደርጉት። ከዛ ውጪ መውጣት አይችሉም። እሺ አምና እንዲህ አይነት ስትራክቸር ሊቨርፑል ተጋጣሚ ሊቨርፑል ላይ ጫና ቢፈጠር እንዴት ነው የሚሻገረው? አሁን እንደዚህ አይነት መቆራረጥ እሺ አምና ሊፈጠር ይችላል እንበል። እንዴት ነው ታዲያ ሊቨርፑል የሚሻገረው? ለምሳሌ የመጀመሪያው የሊቨርፑል እንዲህ አይነት የተጋጣሚ በሎ ብሎክ ስትራክቸር የሚያስከፍትበት ትልቁ መንገድ የትሬንት አሌክሳንደር-አርኖልድ ዲያጎናል ኳስ ነው። ዲያጎናል ኳሶች ለሊቨርፑል ትራንዚሽን ሞመንቶችን ክሬት ያደርጋል እና ሊቨርፑል ከሃይላይን ይልቅ ወደ ራሱ ስትራክቸር ወደ ኋላ ተጋጣሚ ወደ ራሱ ሜዳ የመሳብ የፓስ ሲኩዌንስ ይደጋገማል። አሁን ግን የሊቨርፑል ተከላካይ ቢልድ አፕ ሲያደርግ በነገራችን ላይ በራስ መተማመኑ የመጨረሻ ዝቅተኛ ነው። እንዳምነው በራስ መተማመኑ ከፍተኛ ነው። ምክንያቱም እነዛ ፓሶች ችግር ይቀርፉ ነበር። ስለዚህ ይሄ ተጫዋች በአግባቡ ካልተተካ በተጫዋች በቀጥታ ካልተተካ የዛን ተጫዋች ግን ሚና መውሰድ የሚችሉ በቂ ፓስ የሚያደርጉ ምርጥ ተጫዋቾች አሉ። እነዛን ሜን ሺፍት ካራክተር ሰጥቶኮ ቢልድ አፕ ማስተካከል ይቻላል። ስለዚህ እዚህ ጋር ደግሞ ሁለተኛው ክፍተት የትሬንትን የማስከፈት ፓስ ክለቡ በቀጥታ ያገኘ አይደለም። ዲያጎናል ኳሶች ያን ዲያጎናል ኳስ ለምሳሌ ዶሚኒክ ሶቦዝ ላይ በአግባቡ ሲተገብር
ቀኝ ፉልባክ ሆኖ በተሰለፈባቸው ለምሳሌ አርሴናሉ ጨዋታ ከበቂ በላይ ማረጋገጫ ነው። ሁለተኛ 45 ሊቨርፑል ዶሚኔት አድርጎ ሲያሸንፍ ሁለተኛ 45 በቂ ማሳያ ነው። እና ከትናንት በስቲያ ጨዋታ ሊቨርፑል እነዚህ ሎው ብሎክ ለማስከፈት የተደጋገመ የፓስ ሲኩዌንስ እያደረገ ሲቆይ ያለው ብቸኛ አማራጭ ምንድነው? ቨርቲካሊቲ ፓስ ማድረግ ነው። ዲያጎናል ፓስ የለም። ፓስ አንግል የሚፈልግ አማካይ አልነበረም። በአጠቃላይ የአማካይ ክፍሉ በጣም ወርዶ የታየበት ለሁለት ፓስ ሲኩዌንስ እና ሴንትራል ፕሮግረስ ለማድረግ ያልተመቸው ከማንቸስተር ዩናይትድ የአማካይ ኳሊቲ ጋር ፍጹም የማይገናኝ ምርጥ ነው አማካይ ክፍል ይሄንን መስበር አልቻለም። ስለዚህ የታክቲካዊ መንገድ እንጂ የተጫዋቾች ብቃት አይደለም። ታዲያ በዚህ የቨርቲካሊቲ ፓስ በበዛበት ጨዋታ አንደኛው ማሳያ ምንድነው? ኮሊ ጋክፖ ነበር የሊቨርፑል ምርጡ ተጫዋች አይደል? በእሁዱ ጨዋታ ለደጋፊዎች ጋክፖ ያን ሁሉ እድል ያገኘው ያን ሁሉ ብረት የመጣው ሊቨርፑል ሳይፈልግ የሚያደርጋቸው የዲያጎናል ኳሶች ስለበዙ ነው። ለምን? ሴንትራል ቢልዳፑ የክለቡ ሙሉ በሙሉ ታክቲካሊ ተበልጧል። ስለዚህ ያለው አማራጭ ምንድነው? ስፔስ ወዳለው ወደ ዊንግ ኳሱ ማብዛት ነው። ወደ የትኛው ዊንግ? ያውም እኮ ቀኙን ዊንግ አይደለም የሚጠቀመው ግራውን ዊንግ ነው። ጋክፖ ባለው አካል ብቃትና ፍሌክሲቢሊቲ እየተጠቀመ ያንን ፖዚሽን ዶሚኔት አደረገ። ያንን ፖዚሽን እንኳን በተሻለ ጥራት አጠናክሮ ከሱ ጋር በሚነሱ ኳሶች እድል ለመፍጠርም የተጠናከረ ጥረት አልተደረገም። የግል ብቃት ጥረት ነበር የበዛው፣ ሌላኛው ክፍተት። ስለዚህ ቨርቲካሊቲ የበዛውን ጨዋታ ሊቨርፑል ያከናወነው ፈልጎ አይደለም። ታክቲካል አፕሮቹ ሴንትራል ፕሮግረሱ ኮምፕሊትሊ ስለተቋረጠና በአግባቡ ስላልተናበቡ ሪትም ስለሌለው ኮንቲኒቲ ስለሌለው የቡድኑ ይሄ እውነታ ነው፣ መቀበል አለብን። ምክንያቱም እነዚህ ስትራክቸሮች ቀጣይነት ሊኖሩ የሚችሉት አንድ ቡድን ፍሉዲቲ ሲያመጣ፣ ፍሉዲቲውን የሚያናጋ አንድም ጤናማ ያልሆነ ነገር አልተፈጠረም ቡድን ውስጥ። ሁሉም ነገር ጤናማ ነው። ስለዚህ የአሰልጣኙ ታክቲካል አፕሮች ላይ ነው ጥያቄ መነሳት ያለበት። በየትኛው መመዘኛ የተጫዋቾች የግል ብቃት እንዴ አሌክሳንደር ኢሳቅ ያልቀረበለትን ኳስ ከየት አምጥቶ እንዲያስቆጥር ነው ኢሳቅ ሊተች የሚችለው? መሐመድ ሳላ ያምነው የካቻምነው አይነት ብቃት መድገም አልቻለም። መሐመድ ሳላ ጋር በአግባቡ የትራንዚሽን አምናኮ የሊቨርፑል ትልቁ አቅም የነበረው ሴንትራል ፕሮግረስ በማድረግ በአምስቱ ትላልቅ ሊግ 78% የተሳካ ፔጄ ባለበት በአምስቱ ትላልቅ ሊግ ግን እንደ ሊቨርፑል ሴንትራል ፕሮግረሱ ጤናማ ቡድን የለም። ሽግግሩ የሚያስደንቅ ነው። ያውም ከ3 እና ከ4 የማይበልጥ የማይደጋገም ትራንዚሽን ነው። ልክ መታሰውሱ ከሆነ አምና በስፋት ይሄን ታክቲክስ እናነሳ ነበር። ወደ ሚድ ሰርድ ሊቨርፑል እንደገባ በቀጥታ ለሳላ ነው ከተከላካይ ጀርባ ኳሶች ፓስ የሚደረጉት። ተጫዋቹ ያለውን ቴክኒክ አቅም በአጠቃላይ በአንድ ለአንድ ግንኙነት እየበለጠ ግቦችን ያስቆጥራል፣ እድሎችን ይፈጥራል። ዘንድሮ ሳላ ላይ ኳስ የሚሄደው ተጋጣሚ ገና ደብላፕ አድርጎ ሳላ ማርክ ለማድረግ እንደተዘጋጀ ሳላ አጠገብ ኳስ ይሄዳል። ይሄ ተጫዋች ሁለት ተጫዋችን በ33 ዓመቱ ደርምሶ እንዲያልፍ የሚፈለግበት ምክንያት አይገባኝም። ምክንያቱም የሳላ ኳሊቲ ስናይ የነበረው አምና ሊቨርፑል ትራንዚሽኑ ሲሳካ ሳላ በተናጥል የሚያገኛቸው ስፔሶች አሉ። እነዛ ስፔሶች ላይ አንደኛ ለመሮጥ እድል ለመፍጠር ከዛም በኋላ በአንድ ለአንድ ግንኙነት አንድን ተጫዋች ገሎ ለማለፍ አይቸገርም። ገና ተጫዋቹ ወደ ታይት ማርክ ውስጥ እንደገባ የሊቨርፑል ፕሮግረስ ፓስ ዘግይቶ ዝግ ባለ ቴምፖ ይደርሳል። ከዛም በኋላ እንዴት ነው የተጫዋች እንደገና ከዛ ሁሉ መሃል ወጥቶ እድል እንዲፈጥር የሚፈልገው? ይሄ በአብዛኛው ተቀባይነት የሌለው ነው። ሳላንም ኢሳቅንም የትኛውንም ተጫዋች ነጥሎ ከመተቸት ይልቅ አሰልጣኙ ላይ በአጠቃላይ ያለው የታክቲክ ትግበራ ጤናማ አይደለም። ባለፉት 4 ጨዋታዎች ደጋግሜ ቪዲዮዎችን አይቻለሁ። አሁን የመጨረሻና ዋነኛው ነጥብ የምናደርገው መግቢያ ላይ ያነሳውላችሁ ተጋጣሚ እንዴት ነው ሊቨርፑልን አንሴትል ባደረገበት መንገድ ደግሞ ግብ እያስቆጠረ የሚገኘው ኢን ኤንድ አውት ፖዚሽኖችን እየፈጠረ ሰከንድ ቦልን በማሸነፍ ብቻ ሊቨርፑል ላይ ግብ ማስቆጠር እንደሚቻል በጣም በቀላሉ ሊቨርፑል ክፍት እየሆነ መጥቷል። ፈርስት ቦል የመጀመሪያውን ግብ እስቲ ላስታውሳችሁ። ይሄ አሌክሲስ ማካሊስተር ጭንቅላቱን ስለተመታ ማርቲን ኦሊቨር ማቆም አለበት። የጨዋታው አንዱ አጋጣሚ ነው፣ ልክ ነው። ያ ኳስ መቆም ነበረበት። ግን
ሊቨርፑል እኮ አምና ዳኝነትንም ጭምር ያሸነፈ ነው ዋንጫ ይበላው ዳኝነትንም ጭምር ስለዚህ ይሄ እንዲህ አይነት ሰበብ ምክንያት አይሆን በሊቨርፑል አስተማማኝ ብቃት ላይ ሆኖ ቢሸነፍ ኖሮ እነዚህ የዳኝነት ጥያቄዎች በበቂ ሁኔታ ለሰበብ ይቀርባሉ አሁን እኮ ለሰበብ የማይቀርብ ቡድን ዳኝነቱ እንዲህ አይነት ክፍተት አለበት የጭንቅላት ጉዳት በ6 ሰከንድ ውስጥ መቆም አለበት የሚለው ህግ አልተፈጸመም ይሄ ምክንያት አይሆንም አስተማማኝ ቡድን ሲኖር ለምክንያትም ይመቻል አሁን አስተማማኝነቱ ከፍተኛ ጥያቄ ውስጥ ገብቷል ስለ አስተማማኝነቱ ሳናወራ ስለ ዳኝነት ችግር ለማውራት በቂ አይደለም ዳኝነቱ ሌላ ጉዳይ ነው የርገን ክሎፕ የሚሉት ነገር አለ ሁሌ ጨዋታን ስታሸንፍ ሁሉም ነገርን ነው ማሸነፍ ያለበት ዳኝነቱንም ጭምር ለዛኮ ነው ዳኛው እስካልነፋ ድረስ አንተ ሞመንትን ቀጥል ኃላፊነትን ተወጣ ያ የዳኛው ስራ ነው ይላል የርገን ክሎፕ አንዱ ህግ ባንድ ወቅት እንደው ማስተዋወሰው ከዋትፎርድ ጋር አደም ላላና ላይ ከፍተኛ ፋውል ተሰርቶ ላላና ኳሱን ትቶ ዳኛው ላይ ጮህ የርገን ክሎፕ የጮሁት ላላና ነው ኳሱን ቀጥል ዳኛው የራሱን ስራ ይስራ አንተ ግን ኳሱን ነው መቀጠል ያለብህ ብለው በከፍተኛ ሁኔታ ነው ላላና ይሰቹት ስለዚህ የክለቡ ሞመንተሙ አስተማማኝ ቢሆን ዳኛው መቆም አለበት ብለን ዳኛው ላይ ቅሬታ ያስነሳል የክለቡ ሞመንት ያለ ምንም ጥያቄ ምንም አስተማማኝነት የጎደለው ስለሆነ እነዛ አይነት ሰበቦችን ለማቅረብ በመጀመሪያ ለሰበብም የሚመች ምርጥ ቡድን መሆን አለበት ስለዚህ ክለቦች እንዴት ነው ሊቨርፑልን አንሴትል የሚያደርጉ ሰከንድ ቦልን በማሸነፍ የመጀመሪያ ትልቁ ታክቲካቸው ዳይሬክት አታክ ነው ዳይሬክት አታክ ደግሞ የሚጀምረው ከግብ ጠባቂ ነው እስቲ በ62 ሰከንድ የተቆጠረውን ግብ ተመለከቱ በቀጥታ የመጀመሪያ ኳስ ሳም ላመንስ ሊቨርፑል በሃይላይን ጠጋ ብሎ እየተጫወተ ወደ 36 ሜትር ከራሱ ሜዳ ርቆ ነበር ሳም ላመንስ ኳሷን እስከሚለጋ ድረስ ኳሷን ከሊቨርፑል ተከላካዮች ጀርባ ማንንም ተጫዋች በሌለበት ሲለጋ ግን ቫን ዳይክ በአንድ ለአንድ ግንኙነት ኳሷን አሸነፈ ማካሊስተርን ገጨ በክንዱ ያ ኳስ ግን ሰከንድ ቦሉን ያገኘው የማንቸስተር ተጫዋች የተጀመረው ጨዋታው በመለው በዳይሬክት አታክ በቀጥታ ለኤምቤሞ ስሩ ፓስ ተደረገ ሊቨርፑል ላይ ተቆጠረ ላስታውሳችሁ በድጋሚ ከኮርና የተነሳው ኳስ እስማኤል ሳር ያስቆጠረው ከረፍ በፊት በቀጥታ ክሮስ የተደረገው የሊቨርፑል ተጫዋች ባለበት ነገር ግን የተጋጣሚ ተጫዋች በሌለበት ስፔስ ራያን ግራቨንበርግ ወደ ራሱ ሜዳ ገጨ ሊቨርፑል ላይ ተቆጠረ በድጋሚ በክሪስታል ፓላስ ጨዋታ ከየእጅ የተወረወረውን ኳስ ወዴት ነበር ሊቨርፑል ብሎክ ያደረገው በተመሳሳይ ኳስ እንደገና የቼልሲን ሁለተኛ ግብ ማማርዳሽቪሊ በረጅሙ ለካ ባንድ ላንድ ግንኙነት ሊቨርፑል አሸነፈው ሰከንድ ቦል ቼልሲ አሸንፎ ጤናማ ቢልድ አፕ አድርጎ ነው ኢስቲቫኦ መጨረሻ ላይ ያስቆጠረው እያንዳንዱን ጨዋታ ላይ ያለውን የሊቨርፑል ላይ የተቆጠሩትን ግቦች ሲተመልሳችሁ ቪዲዮን ተመልከቱ ቢልድ አፕ የሚጀምረው ሊቨርፑልን ሰከንድ ቦል በማሸነፍ ነው አምና ከስፒሽ ታውን ጋር ሰከንድ ቦል ስለተበለጠ ኮንሳን በኩናቴ ቀይረን ሰከንድ ቦሎችን አሸነፈን ዱዌሎች ላይ ጠንካራውንን ጨዋታውን አሸነፈን አሉ ስለዚህ የሊቨርፑል ስትራክቸሩ ላይ ትልቅ ክፍተት የተፈጠረው በእነዚህ አይነት እንቅስቃሴዎች ነው ይሄን ለመተግበር ደግሞ የኳሊቲ ጥረት የለም ስብስቡ የዚህን ያክል አልተናጋም ሳይናጋ በጥራት ተገንብቷል ስለዚህ አሰልጣኙ እንደገና ማደስ ያለባቸው ታክቲካዊ መንገዶች አሉ ለዚህም ነው ሊቨርፑልን ተጋጣሚ ለማሸነፍ ሴት ፒስን አይደለም ይተከመው ዳይሬክት አታክ ረጃጅም ኳስን ምክንያቱም ፈርስት ቦል ሊቨርፑል እንደሚያሸንፍ ይታወቃል በቫን ዳይክ ሰከንድ ቦል ግን አንደኛ ከተሸነፈ በኋላ ሰከንድ ቦል የሊቨርፑል የዘንድሮ ውድድር ዓመት ትልቁ ድክመት ፖሴሽን ሪከቨሪ ያደርግም ፖሴሽን ሎስ በማድረግ በሊጉ አሁን ላይ አራተኛ ደረጃ ላይ ነው ያለው ፖሴሽኖችን በመሳትና እነዛን ፖሴሽኖች ደግሞ ተጋጣሚ ያገኘ ክለቡ ላይ ድል በመፍጠር ስለዚህ አጠቃላይ የክለቡን ሁኔታ ስንመለከት ስትራክቸሩ በጣም ምስቅልቅል ያለ የተዛነፈ ቀጣይነት የሌለው ለፍሉዲቲ እንኳን የማይመች ስትራክቸር ትልቁ ጥያቄ እዚህ ጋር ነው ለምንድነው ፍሎሪያን ቪዝ የሚቀመጥበት ምክንያት አንድ ትልቅ የፍሎሪያን ቪዝ አሲስት ሳያደርግ ግብ ሳያስቆጥር
ግን በሜዳው ስላለ ብቻ የሚሰራውን ትልቅ ስራ ልንገራችሁ። ሊቨርፑል አምና ከሉዊስ ዲያዝ ኦፍ ዘ ቦል ራን በሚያደርጉ እንቅስቃሴዎች ስፔሶችን ክሬት ያደርጋል። ዲያዝ ሲጎል ግን ፋይናል ሰርድ ያ ፕሬሲንግ ጎደለ ስንል ነበር። እነዛን ኤሪያዎችን በነገራችን ላይ ከኳስ ውጪ እየሮጠ ከቨር እያደረገ ሊቨርፑል እድል እንዲፈጥር ስፔሶችን አንደኛ ለራሱ ለቡድን አጋሮቹ ሲፈጥር የነበረው ፍሎሪያን ቪርትዝ ነው። ያ ተጫዋች ሲጎል ሊቨርፑል ፋይናል ሰርድ በቁጥር ይጎላል። የሚሄዱ ኳሶች በአጠቃላይ የተቆራረጡና ከአንዱ ተጫዋች ሌላኛው ተጫዋች መሃል ያለውን ጋፕ አይታችኋል። ስፔስ ከረፍት በፊት ሳላና ኢሳቅ መካከል ያለውን ስፔስ፣ ኢሳቅና ጋክፖ መካከል፣ ከጋክፖና ከማካሊስተር ወይ ከሶቦዝ ላይ መካከል ያለውን እነዛ ረጃጅም ስፔሶችን እንዴት ነው ሊቨርፑል መልሶ ሪከቨር የሚያደርገው? ሶስተኛ ጥያቄ። ስለዚህ ይሄ ተጫዋች ፋይናል ሰርድ ላይ በደንብ ራን የሚያደርገውና በሊጉ አንደኛ ነው በነገራችን ላይ ከኳስ ውጪ በመሮጥ ከተከላካይ ጀርባ የሚገኙ ስፔሶችን ለመፍጠር በሚደረግ ሩጫና ወደ ፋይናል ሰርድ በሚደረግ ሩጫ በሊጉ አንደኛ ነው። በእነዚህ አጋጣሚዎች ደግሞ ሊቨርፑል ለራሱ ተጫዋቾች ሌላ ኤሪያዎችን ይፈጥራል። አሁን ፋይናል ሰርድ ሊቨርፑል ቢልድ አፕ ላይ የትኛውም ተጫዋች የሚሮጥ ስለሌለ ኳሶች ሁሉ ወደ ክንፍ ይወጣሉ፣ ወደ ጋክፖ ወደ ግራ መስመር። ከክንፍ ላይ በእድል ከሆነ ጋክፖ ያገባል፣ ካልሆነ ክሮስ ያደርጋል፣ የተገኘው ተጫዋች ይጨርፋል ማለት ነው። እዚህ ጋር ግን አንድ ትልቅ ታክቲካዊ ሽፍት ተደርጎ አሁንም ኮንቲኒቲ የሌለውን ሲስተም ያየነው የሂጎ ኤኪቲኬ ከገባ በኋላ ነው። ኤኪቲኬ እንደገባ 3-4 ኳስ ነው የሞከረው ካልተሳሳትኩ። አራቱንም ኳስ ሲሞክር ግን ኢንዲቪዥዋል ነው፣ ታክቲካል አይደለም። ኳሱን ከተቀበለ በኋላ በደንብ ካያችሁ ከዊንግ ወደ ሴንትራል ፕሮግረስ ነው ያደረገው ወደ መሃል። ከዛም በኋላ እንዴት ነው ስፔሶችን አንድ ተጫዋች 3-4 ሊያገኝ የሚችለው? ስለዚህ ይሄ ሴንትራል ፕሮግረስ ላይ ሊቨርፑል አታኪንግ ማይንድ ያለውን ተጫዋች ሲያስገባ ፕረስ ማድረግና መጫን ይችላል፣ እድል መፍጠር ይችላል ማለት ነው። ስለዚህ ፍሎሪያን ቪርትዝ ማስቀመጡ ያሰልጣኙ 100% ስህተት ነው። ከቼልሲ ጋር ይሄ ተጫዋች ተቀይሮ ከገባ በኋላ የመጀመሪያ ተቹ እንኳን ለሳላ የነካት ኳስ ያስደናቂ ተችን ያየ ነው። ፋይናል ሰርድ ሊቨርፑል ፕረስ በአግባቡ ስላደረገ ነው። አሁንም የሊቨርፑል ፋይናል ሰርድ እና ይሄ ከሚድ ሰርድ ወደ ፋይናል ሰርድ የሚደረገው ሽግግር ላይ ከፍተኛ የአሰልጣኙ የቤት ስራ ያስፈልጋል። አማካዩን ባላንስ እንዳይሆን ያደረገው እዚህ ኤሪያ ላይ ተጋጣሚ በሎው ብሎክ ታይት ያደርጋል። ሊቨርፑል ሴንትራል ፕሮግረስ ለማድረግ ይቸገርና ወደ ክንፍ የሚወጡ ኳሶች በዛ። ምክንያቱም ትሬንት ስለሌለ ዲያጎናል ኳስ የለም። ትሬንት ስለሌለ ደግሞ ፋይናል ሰርድ ፍሎሪያን ቪርትዝ ኳስ የሚቀበል ቴክኒካል ተጫዋች ክሬቲቪቲው ከፍ ያለው ተጫዋች ያስፈልጋል። ይሄም ተጫዋች ከተቀመጠ ታዲያ በአዲሱ ሲስተም ወደ ሊሸጋገር ነው የሊቨርፑል ስትራክቸር። ለዛ ነው ክለቡ የሚጨነቀው ኳስ ይዝ። ስለዚህ የሂጎ ኤኪቲኬ መግባት በአንዴ ዳይናሚክ ለውጥ አመጣ። በደንብ ካስተዋላችሁ ያው የትኛው ፖዚሽን ላይ ሚና ተሰጥቶት እንደገባ ግራም ያጋባ ቢሆንም ግን ፍሬድሪኮ ኬዛ ልክ ይሄ ፍሎሪያን ቪርትዝ የሚጫወትበት ተፈጥሯዊ ፖዚሽን ላይ እየተገኘ በጣም ራን ሲያደርግ ሊቨርፑል ማንቸስተሮችን ስትራክቸር ይዘው እንዳይከላከሉ ሲያደርጉ ነበር። በተወሰኑ ደቂቃዎች ይደጋገም ነበር የሊቨርፑል ማጥቃት። ኮንቲኒቲ ስለሌለው ነው የተቆጠረበት። በዛ ኮንቲኒቲ አንድ ግብ አገኘ። አንዴ ለ20 ደቂቃ የሚቆይ የሚገርም ብልጫ መጣ። ሊቀጥል አልቻለም። የተቋረጠው ሲስተማቲካሊ ታክቲካሊ የተተገበረ ጉዳይ አይደለም፣ የተጫዋቾች ኢንዲቪጁዋል ጥረት ነው። ስለዚህ አሰልጣኙ ታክቲካል ባላንሳቸው መቃኘት አለባቸው። ሁልቾፍና ስሎት የቤት ስራቸው ሰፊ ነው። ለኢሳቅ የሚደርሰው የኳስ ቁጥር አንሶ ኢሳቅ ለምን አላስቆጠረም የማይመስል ሐሳብ ነው። ለሳላ የሚደርሰው የኳስ ቁጥር በዛ ደረጃ የትራንዚሽን ኳሶች በአግባቡ ይሄዱ በአንድ ለአንድ ግንኙነት የትኛውንም ተጫዋች ጥሎ የሚያስቆጥረው ተጫዋች በ4 ወር ልዩነት ኳሊቲው ወርዷል ብሎ መተቸት ፍጹም እግር ኳሳዊ አይደለም። አሰልጣኙ ሚዛኑን ማስተካከል አለባቸው። ቢልዳፑ ሲረበሽ አታኪንግ ሰርዶ የሚረበሽ ቡድን መስራት ተገቢ አይደለም። አማካዩ፣ ተከላካዩ፣ የፊት መስመር ተጫዋቾች ፍሉዲቲና ሪትሙ መስተካከል አለበት ኮንቲኒቲ ባለው ሲስተም። ይሄን ማድረግ ሲችሉ ብቻ ነው የሊቨርፑል ወጥነት ሊታይ የሚችለው። ሶስቱም ቦታ ላይ አሁን የሚታየው ባላንስ ማጣት
ተፈጥሯዊ አይደለም ወይም እግር ኳስ አይደለም ዝብርቅርቅ ያለ ሊቨርፑል ነው የምናየው ተከላካዩ ቢልድ አፕ ልክ አይደለም አማካዩ ቀጣይነት ያለውን ሽግግር ኳስ አያደርግም ፕሬስ አያደርግም በቀላሉ ይታለፋል ፋይናል ሰርድ በቂ ኳስ አይደርስም ስለዚህ ሊቨርፑል እንደ ቡድን እያንዳንዱ ቅንጅት በእያንዳንዱ ዲፓርትመንት ይፈልጋል ይሄ ደግሞ ቢያንስ መግቢያ ላይ የርገን ክሎፕ ያሉት ጉዳይ አለ መግቢያ ላይ ያነሳውት changes always impact ብለዋል ከዛም በኋላ changes always need a time ብለዋል ከዛም በኋላ development need a time ብለዋል አሰልጣኙ ደግሞ ከ16 ወር በላይ ሊጉን አዳፕት አድርጓል ጊዜ ያስፈልግም አፋጣኝ መፍትሄ ነው መፍጠር ያለባቸው ጊዜ ይሰጣቸው ይሄ የሰነፍ አስተያየት ለአርነ ስሎት ጊዜ ለየትኛው ጊዜ ነው የሚሰጠው ይሄ ሊግ ለመልመድ በሻምፒዮናነት አዳፕት አድርጓል የርገን ክሎፕ ስብስብ ነው ምናም ሌላ ጉዳይ ምክንያቱም 38 ጨዋታ በርገን ክሎፕ አይደንቲቲ አንድ ቡድን ሊቀጥል አይችልም የርገን ክሎፕ በርግጥ አስተማማኝ ጥራት ያለው መሰረቱ ያልተናጋ ምርጥ ሚዛኑን የጠበቀ ስብስብ አሸጋግሯል ታክቲካዊ ትግበራው ግን ያሰልጣኙ ስለነበር ዋንጫ ነሱ ፊር ፋክተሩን ደግሞ በአንድ ቡድን ዋንጫ አንስቶ ግማሽ ቢሊዮን ፓውንድ አውጥቶ እንዴት ነው ፊር ፋክተሩ የሚያጣው ይሄ ጤናማ አይደለም አይ ይሄ ውጤት ይቀጥላል ወይ አድማጮች የስሜን ያክል እርግጠኛ ሆኜ ልንገራችሁ አምናም የስሜን ያክል እርግጠኛ ሆኜ አርነ ስሎት የሊቨርፑል ውጤታማ አሰልጣኝ ይሆናል ስላችሁ ነበር በብቸኝነት በመላው ዓለም ኦፕታ 3% ለሊቨርፑል ዋንጫ እድል በሰጠበት ወቅት ስሎት በሊቨርፑል ቤት ውጤታማ ይሆናሉ ከአባጋ በ3 ፕሮግራም ተጨቃጭቀን አብዛኛው እግር ኳስ ቤተሰብ በእኔ ሐሳብ ተስማምቶ ነበር አሁን ሐሳቤን ቀይሬ አይደለም በዚህ ውጤት ግን ስሎት ከቀጠሉ አትጠራጠሩ ከፈረንጆቹ አዲስ አመት በፊት ከስራቸው ላይ ይነሳሉ ምክንያቱም አዲሱ ስትራክቸር ቁርጠኛ ነው ምንም አይነት ይሄ ትግስትና ጊዜ ይሰጣቸው በሚል ሽግግር የክለቡን የለውጥ ጊዜ ማስረዘም አይፈልጉም የኔድዋርድ ቡድን 2 ደቂቃ ወደ ኋላ የሚያስብ አይደለም አሰልጣኙ ውጤታማ ናቸው አቅም አላቸው የሊጉ ዋንጫ ሳክቷል የሚል የተረጋጋና ይሄ የሰከነ አሰራር ቀስ ብሎ በቅኝት በትግስት ያመጡታል ብለው እየታገሱ ውጤት እየጠፋ ለቶፕ ፎርም በሚያሰጋ ደረጃ ክለቡ እስከሚንሸራተት አይጠብቁ ይሄን እርግጠኛው ነኝ ለንጋራችሁ ስለዚህ አፋጣኝ ምላሽ ስሎት በፍጥነት መስጠት አለባችሁ የማንቸስተሩ ጨዋታ ግን የሚያሳፍር ሽንፈት ነው 2-1 ለሊቨርፑል ጥሩ በዚህ የተበጣጠሰ ስትራክቸር ለማንኛውም ግን ሊቨርፑል ደጋፊ መሆን ማለት የሊቨርፑል ደጋፊዎች እንግዲህ ያውቁታል ይሄን ባህሪ ማለት በድጋፍ ሳይድ ሆነን ሳይሆን ጠቅላላ ያለ ጀነራል ሐሳብ ለመስጠት ክለቡ ውጤት ቢያጣ ክለቡ ቢወድቅ ክለቡ ሽንፈት አይደለም ምንም ነገር ቢያጋጥመው አንድ ድምጽ አሰማ መተቸት ሐሳብ መሰንዘር የክለቡ ባህሪ ያ ደግሞ ሊቨርፑልን በመላው ዓለም ካሉ ደጋፊዎች ለየት የሚያደርገው ይሄ ነው ሁሌም ከክለቡ ጎን ነው you'll never walk alone ነው የሚዘምረው ያ የክለቡን ስፒሪት ሁሌም እንዳይናጋ የክለብ ስፒሪት ከተናጋ ነው ችግሩ አይደል አንድ ቡድን ሊቨርፑል ቤት የማይናጋው መሰረት ምንድነው የክለቡ ስፒሪት ነው ሁሌም ደጋፊው ምንድነው ከክለቡ ከተጫዋቾቹ ከአሰልጣኙ ከአዳዲስ ፈራሚዎች ከስታፉ ከሁሉም ጎን ነው ያ ምንድነው ሊቨርፑል የሚመጣውን ጫና በአብዛኛው ደጋፊው ይቋቋማል ያ ደግሞ ለክለቡ መልሶ ራሱን ለመገንባትና ለማሻሻል ስትራክቸሩን ለሚያስ ደግሞ በቂ ስፒሪት አለው ስለዚህ ይሄ ደጋፊው ከአሰልጣኙ ጎን አይደለም ደጋፊው ከተጫዋቾች ጎን አይደለም የሚል ወቀሳ ሊቨርፑል ቤት ማይነሳው ለዚህ ነው ስለዚህ ሊቨርፑል ደጋፊዎች በመላው ዓለም ያሉ ይሄን ፕሮግራም ያደምጡ ያነሳነው የክለቡን ታክቲካል ተግባራ ምን ያክል መዳከሙን ነገር ግን ከክለቡ ደጋፊዎች ጎን ደግሞ ክለቡ ጎን ደጋፊዎች የሚቆሙበት መንገድ ለሰከንድ የማይናጋ እንደዚህ እኮ ሊቨርፑል በማንቸስተር የተሸነፈ ግን you'll never walk alone የሚዘምር ደጋፊ ዓለም ላይ የትኛውም ደጋፊ ሊያደርገው የማይችል ወንበር ባዶ እኮ ነው አምናት አስተውሳላችሁ ኦልድ ትራፎርድ ሊቨርፑል 3-0 ሲያሸንፍ እኮ ሶስተኛው ግብ ከመቆጠሩ በፊት ስንት ነበር የተባለው አምናስ በብዛት በሶሻል ሚዲያ ሲወራ ነበር ወደ 29000 ወንበር ነው የተከፈተው
ሰከንድ ሃፍ ጨዋታው ሲጀምር 2-0 ሊቨርፑል አድርጎ ፈርስት ሃፍ ቆጣ በኋላ ሳላ ካስቆጠረ በኋላ እኮ 49,000 የደጋፊ ወንበር ክፍት ነበር አይደል? ሊቨርፑል ግን ከሜዳ ድምጽ እያሰማ አይለቅም። የሊቨርፑል ደጋፊ ዊልነበር ወካሎንማ ሳይዘምር አይወጣም። አንዱ የሚረካበት መንገድ ከቲሙ ጎን እንዳለ ሁሌም በባህሪ ስለሚያሳይ። ስለዚህ አሁን ስሎት ከፍተኛ ጫና ማይደርስባቸው ዋነኛ ምክንያት ይሄ ነው። ግን እንደዚህ የሚባል ነገር ደግሞ አስተዳዳሪዎች ጋር የለም። ደጋፊ አልጮምና ውጤት ያጣ ቦታ ላይ ተቀመጣለ የሚባል ነገር ኤድዋርድ ጋር ይሰራል። በዚህ ውጤት ስሎት 1-2 ጨዋታ ከደገሙ አትጠራጠሩ ዋርኒንግ ይሄንም ተሰጥቷቸው ሊሆን ይችላል። የኤድዋርድ አስተዳደር ላይ በጣም ከፍተኛ ሲሪየስ የሆነ አቋም ያለው ስራ አስኪያጅ ነው። ለዛ ነው ሊቨርፑል ስኬታማ የሆነው። በነገራችን ላይ ሊቨርፑል ስኬታማ የሆነው ኤድዋርድ ሲሪየስ የሆነ አቋምና በጣም በስራው ላይ ምንም አይነት ክፍተት መፍጠር የማይፈልግ ባለሙያ ስለሆነ አሁን ደግሞ ከሱ ጋር የሚመሳሰሉ በባህሪ ጠንካራ አስተዳደራችን ነው ከስር ገንብቶ ከስሎት በላይ ያስቀመጠው። እነ ሪቻርድ ዩዝን እነ ባሪ ሃተን እነ ጁሊያን ዋርድ እነ ፔድሮ ማርኬዝ የውሳኔ ስልጣን የሰጠው እንደነዚህ አይነት ክፍተቶች ላይ ዋርኒንግ አላርም እንዲያበዙ ነው። ስራቸው ላይ ምንም አይነት ክፍተት እንዲፈጠር አይፈልጉም። ይሄን የመሰለ ስብስብ ገንብተው ሊቨርፑል እንዲህ በቀላሉ በተዳከመው የወጥነት ችግር ባለበት ባክ ቱ ባክ ጨዋታ በአንድ አሰልጣኝ ዘመን 11 ወራት አሸንፎ ማያቅ ቡድን አንፊልድ መጥቶ ሲያሸንፍ እነዚህ ኃላፊዎች ዝም ይላሉ ብሎ ማሰብ የማይታሰብ ነው። ስለዚህ ለስሎት ቀጣይ ጊዜ ወይ መስተካከያ ነው ወይም ይሄን ስራቸው የሚያጡበት ጊዜ ነው። እንዲህ አይነት ስትራክቸርን ደግሞ እያየ የሚቀመጥ ስራ አስኪያጅ አይደለም ያለው። ታስታውሱ እንደሆነ በአንድ ወቅት አንድ ጉዳይ አካፊያችሁ ነበር ስለ ማይክል ኤድዋርድ። ሮም በአንድ ምሽት አልተገነባችም የሚል ላፕቶፕ ላይ አባባል አለ ይላል ጄምስ ፒርስ። እና ኤድዋርድ ይሄ ከደጋፊው ከውጪ ባለው ድምጽ ምናምን ለሰከንድ የማይረበሽ ባለሙያ ነው ይላል። ሊቨርፑል ተጫዋች አላስፈረመም። ሊቨርፑል እንደዚህ አስተማማኝ ተጫዋች ካልሆነ ሊቨርፑል 3 የውድድር ዓመትም እኮ ጥራት ያለው ተጫዋች ሲያስፈርም በኤርገን ክሎፕ ውስጥ ተሻግሯል። 3 የውድድር ዓመት በአንድ ወደ ምርጥ 11 የማይመጣ ተጫዋች የፈለገ ውጪ ማንንም ቢንጫጫ አይሰማ። ሙያውን የሚያከብር አስተማማኝ ሆነና ጥንቃቄ የተሞላው በጣም የማስተዋል ውሳኔው ደግሞ በእንግሊዝ እግር ኳስ የሚደነቅና በጣም ተፈላጊነቱ ከፍ ያለ ኃላፊ ነው ከላይ ያለው። ስለዚህ እንዲሁ እንደቀልድ የሊቨርፑል መዝረከክን እያየ ዝም ይላል ብዬ አላስብም። ደሞም አላለም። ለሆነ ፍንጭ ስላለኝ ነው ይሄን መረጃ ማጋራችሁ። ያው ለዘገባ የማይቀርብ ፍንጭ ማለት ነው እና በተሻለ ዘገባ ደግሞ ሲወጣ ለእናንተ ይዘመተ ምናጋራው። ስለዚህ የሊቨርፑል የስሎት ሊቨርፑል መንሸራተት ዋነኛ መንስኤዎችን እነዚህን እስቲ እኔ ዛሬ በሐሳብ ደረጃ አነሳው። እናንተ ይቀራል ያንሳል እነዚህ ጉዳዮችም ሊነገሩ ይገባል የምትሉትን ደግሞ በኮሜንት መስጫ አስቀምጡልን። ኮሜንት ስታደርጉ ደግሞ ላይክ እያደረጋችሁ፣ ኮሜንት የማታደርጉም ላይክ አድርጉ። ተደራሽነታችን ከፍ እንዲል ይሄ ፕሮግራም በስፋት እንዲደመጥ፣ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አድምጡ። ይሄንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በአርሴናል አትሌቲኮ ቅድመ ጨዋታ ግምገማ ተመልሰን እንመጣለን። ሰላም ቆዩ።